ወንድሜ እንዳትደነግጥ ግን እማዬ ታስራለች። ብሌን ቆይ ምንድነው የምታወሪው? ወንጀል መካድ ከተጠያቂነት አያድን። ሮማን ባሁኑ አብቅቶላታል። ምክንያቱም ደግሞ እኛ ራሱ ያልገመትነውና ያልጠረጠርነው በጣም ብዙ መረጃ ነው ያገኙባት። ስለዚህ ከሷ ጋር መተባበርሽ ጥሩ አይሆንም። እሺ የውርሱ ደብዳቤ መቃጠሉ ይመስለኛል። አሁን ላይ ረፍት እየነሳሻለሁ። እንዴት ረፍት አይነሳኝም ሮቤል? ሮማን እኮ ሁለንተናዬን ተቆጣጥረዋለች። አንዳንዴ በገዛ ህይወቴ ባዳ እንደሆንኩ ነው የሚሰማኝ። እመኚኝ ጽኑ፣ እውነቱ ቀስ እያለ መውጣቱ አይቀርም። መርማሪ እባክህ ልጄ ጋር አስደውለኝ ልብስ እንድታመጣልኝ ላድርግ እባክህ። እማዬ በጣም ይቅርታ። አጠገብሽ መገኘት በነበረብኝ ሰዓት አጠገብሽ ባለመሆኔ በጣም ይቅርታ። የልጅ መከታ ባለመሆኔ በጣም ይቅርታ። አየኔ ልጅ አንተ እኮ ብትኖርም እኮ የጽናት ጠበቃ እንጂ እኔ ልትሆን አትችልም። ምን ትርጉም አለው ብለህ ነው? ይኸውልሽ ብሌን፣ እኔ የሆነ ነገር እንዳደርግ ባትገፋፊኝ ጥሩ ነው። አይ የምትይ ከሆነ ግን እንደናትሽ አንቺም ወይኔ ቤት መግባትሽ አይቀርም። ምክንያቱም አንቺም ብትሆኚ የእሷ ተባባሪ ነሽ። አታስቢ እሺ ጽናት፣ በጭራሽ አላገዛትም። ይሄን ሁሉ ነገር ስታደርግ የነበረው እኔ ላይም ብሌን ላይም ከድሮ ፍቅረኛዋ ጋር ማለት አልገባኝም። ከድሮ ፍቅረኛዋ ጋር ማለት ለነገሩ የምን ድሮ ፍቅረኛ ነው? የአሁኑ ፍቅረኛዋ ነው እንጂ። ቆይ እማዬ ማን እንደሆነ ለምን በግልጽ አትናገሪኝ? ባቢ ተመልሷል። ያው አንተም በዝናና በስም ታውቀዋለህ ልጅ። አሁን ሁሉ ነገር ተገለጠልኝ። ለካ ላይ የሆነ ድራማ ሲሰሩብኝ ነበር። አይ ልጅ አንተ አልሰማልከኝ እንጂ እኮ እኔ እኮ ቆይቼ ነበረ። ጽናት አደገኛ መሆኗን እኮ ነግሬህ ነበር። ቆይ በዚህ ልክ ትጫወትብኛለች ብዬ አንድም ቀን አስቤው አላውቅም። በቆሜ እኮ ነው የቀበረችኝ። ከዚህ በላይ እንግዲህ ማድረግ ያለብህን ታውቃለህ። እኔን አንተ አልነግርህም። በደንብ አውቃለሁ። ሰዓት አልቋል። በቃ የኔ ልጅ እንግዲህ በደንብ ራስን ጠብቅሽ። አደራ ራስን ጠብቅ። አታስቢ እናቴ። ደግሞ ቃል እገባልሻለሁ ከዚህ ቦታ እንደምንም አድርጌ አስወጣሻለሁ። ታደርገዋለህ አውቃለሁ እያሱ። ደግሞ እናትህ ሁሌም ትወድሃለች። እህትህን ብሌንን እንጠብቃት። ከእናንተ በላይ እርስ በርሳችሁ ከእናንተ በላይ ማንም የላችሁ። እርስ በርሳችሁ ተደጋገፉ እሺ? አደራ እሺ? ልጅ ደህና ዋል። ባቢዬ አሁን ላይ ጭንቅላቴ ውስጥ በጣም ብዙ ጫጫታ አለ። አንዳንዴ ምን አለ ከዚህ ጫጫታ በሸሸው የሚል ስሜት ይሰማኛል። ግን ደግሞ አልችልም። ምን እንደሚሰማኝ ታውቃለህ? ድሮ ልጅ እያለሁ ዝም ብሎ ሰማይ ላይ ክንፍ ያላት ወፍ እንደምትበረው መብረር ፈልግ ነበር። አሁን እየተሰማኝ ያለው ያ ነው። ምን አለ አሁንም ልጅ ሆኜ የምር ብበር እና በነፃነት ብኖር። ይሄ ጫጫታ፣ ሁካታ፣ ሁሉም ነገር ከኔ ቢጠፋ በጣም ደስ ይለኛል። አሁንም ያቺው ልጅ ነሽ። አንዳንዴ አይንሽ ውስጥ ነፃነት ያለው ባይገርምሽ ማንም ማያውቀው ቦታ፣ ሰላም የሆነበት ቦታ አብረን መኖርን በጣም ነው የምመኘው። ታውቃለህ አንዳንዴ ህይወት በጣም ትከብደኛለች። እኔ የተፈጠርኩት ለስቃይ ብቻ እንደሆነ ነው የማስበው። ግን ደግሞ የሆነ ቀን ደስተኛ ልሆን እንደምችል እያሰብኩ እኖራለሁ።
እኔ ካንቺ ምን እንደሚደንቀኝ ታውቂያለሽ ጽኑዬ? ምንድነው እሱ ፓፒ? ከደረሰብሽ ነገርና ካሳለፍሽው አንፃር ጀግነትሽ በጣም ያስገርመኛል። ታውቂያለሽ ጀግና ማለት መጮ ሳይሆን ማዕበል ውስጥ ተረጋግቶ መቆም ማለት ነው። ደስተኛ ነኝ ፓፒ። አንተ በዚህ ሰዓት አብረኸኝ ስለሆንክ ብቻ በጣም ደስተኛ ነኝ። ሁልጊዜ የምጸልየው ፍጻሜያችንን አንድ ላይ እንዲያደርግልን ብቻ ነው። ቃል እገባልሻለሁ ጽኑዬ፣ እዚህ ፍቅር ላይ መቼም ቢሆን ንፋስ እንዲገባበት አልፈቅድም። ሁሌም ቢሆን አንለያይም። እኔና አንቺ አንለያይም ፓፒ። ምንድነው እያሱ እንደዚህ አጣርፎ የጠራኝ? በሰላም ነው? ምን ሰላም አለ ብለህ ነው ሮቤል? ምን ነው? ምን ተፈጠረ? እርግጠኛ ነኝ ሮቤል አንተም ይሄን ነገር አታውቅም ብዬ ተስፋ አደርጋለሁ። ስለምንድን ነው የምታወራው እያሱ? በጣም እያስጨነቀኝ እኮ ነው። እስከዛሬ ላይ ድራማ ሲሰራ ነበር። የምን ድራማ? ቆይ ለምንድን ነው በግልጽ የማታወራው? ያ ባቢ የሚሉት የድሮ ፍቅረኛዋ ተመልሷል። ባቢ ማለት? ቆይ የትኛው ባቢ? እየቀለድክ ነው ሮቢ? ባቢ የድሮ የጽናት ፍቅረኛ እኮ ነው የምልህ። ምን እያሱ? እንዴት እሱን ላስብ ይችላል? ቆይ ሞቷል ተብሏል ነበር እንዴ? እኔም በጣም የገረመኝ ነገር እሱ ነው። ላይ ሲቀልዱ እኮ ነው የኖሩት። አልገባኝም። ቆይ ከተመለሰ ይመስለኛል። ቆይ እኔ አልገባኝ። ይሄንን ላንተ ማን ነገረ? እማዬ ናት የነገረችኝ። እስከ ዛሬ ድረስ እማዬና ብሌንን አግተው ሲጫወቱባቸው የነበሩት እነሱ ናቸው። ቆይ ግን እንዴት ሊሆን ይችላል? እኔ የምለው ቆይ አንተ እንዴት ተላየው? ፖሊስ ጣቢያ ሄደው ቃሉ እንደሰጠ ነግራኛለች። አይ እኔ እንኳን በጭራሽ አላየሁትም። ረጅሙን ሰዓቴን ያሳለፍኩት ከብሌን ጋር ነው። እኔ ጽኑን በደንብ የማውቃት ነበር የሚመስለኝ፣ ግን በጭራሽ አላውቃትም። ቢያንስ አንተ እስቲ እውነቱን ንገረኝ። መቼስ የጽኑ ጥለዋ ነበርክ። እያሱ በቃ አታምነኝም? ዛሬም ትጠራጠረኛለህ? ጽናትን እኮ ማውቃት እኮ ካንተ በኋላ ነው። ደግሞ ይሄን ያህል ጉዳይ እንዴት አንተን ደብቃለሁ? እውነቴን ነው የምልህ ሮቢ። መቼስ የጽኑ ሰው እንደተመለሰ እያወቅ ደብቀኝ ከነበር መቼም ነው ምህረት ማላደርግልህ። ይኸውልህ እያሱ እኔ ምንም አላውቅም አልኩ። በቃ እኔውን ልሂድ። ወዴት ነው? ካለበት ፈልጌ ግንባሩን እለዋለሁ። እሺ በቃ አብረን እንሂድ። ተመስገን። ለጥቂት ጊዜም ቢሆን ከሮማን ጫጫታና ክፋት መራቅ ትልቅ ሰላም አለው ባቢ። አንቺ እኮ ለሰዎች ስትጨነቂ የተገፋሽ ሰው ነሽ። ደስታም ሰላም ይገባሻል። አሜን ባቢ፣ ለአንተም ይገባሃል። ማን ነው? ሮቤል ነው። እና አዋሪው አስቸኳይ ሊሆን ይችላል። አይ በኋላ ልደውልለት። አይ ጽኑ አውሪው ይሻላል ወይ ሮቤል? ምን ነው ሮቢ፣ ቤት አይደለሁም። በሰላም ነው? አዎ ከባቢ ጋር አብረን ያለ ነው። ምን ነው ችግር አለ እንዴ? ምንድነው የምታወራው ሮቤ? እኔ እኮ ሮማን ልታረገው እንደምትችል ጠርጥሬ ነበር። እሺ ሮቢ፣ ባቢ ከዚህ መሄድ አለብን። ጽኑ ምንድነው የተፈጠረው? እባክህን ባቢ እየለመንኩ ነው። አሁን ከዚህ ቦታ መውጣት አለብን እያልኩ ነው። እንዴ ቆይ ምንም ሳትይ እንዴት ነው የምሄደው? ምንድነው የተፈጠረው? ይኸውልህ ባቢ፣ እያሱ አንተ በህይወት እንዳለህ አውቋል። ማለቴ ሁሉንም ነገር ሮማን ነግረዋለች። ስለዚህ አንተ ከዚህ መሄድ አለብህ። ሮቤል አሁኑኑ አብራችሁ ከሆናችሁ ተለያዩ ወይ የሆነ ቦታ ይሄድ ብሎኛል። እባክህን፣ ምናልባት ከዚህ በፊት የነበርክበትን ቤት ነግረው ሊሆን ስለሚችል ከዛ መውጣት አለብህ። እባክህን እየለመንኩ ነው ባቢ። ለሱ ነው እንደዚህ የምትሆኚው? ምንም አትፍሪ፣ እኔ ምንም አልሆንም። አስፈላጊ ከሆነ ደግሞ ሁለታችንም እንደ ወንድ ቆመን እናወራለን።
እባክህን ባቢ ስማኝ። እያሱ ከተናደደ የሚያደርገውን ነገር አያውቅም። እባክህን እየለመንኩ ነው፣ ከዚህ ቦታ እንሂድ። እባክህን ባቢ እሺ በለኝ። ጥሩ ነዋ ታዲያ ፊት ለፊት ተጋፍቶ ከሱ ጋር መፋለም። ምንድን ነው የምታወራው? ባቢ እኔ እንደዚህ አይነት ነገር ውስጥ አንተ እንድትገባ አትፈልግም። አትሰማኝም እንዴ? ና ተከተለኝ። አይ ሮማን እንደው እኮ የትም ቦታ ሆኜ በቃ ተከለሻዋል እኮ በቃ የትም ብትሆኚ ምንም ያቅትሽ ነገር የለም እኮ። እኔ ፈራሁት እንደው ትንሽ ተቀብረን ያጠራጥረኛል። እሳቱን ፍም አድርጌ አቀጣጥየዋለሁ ቆንጆ አድርጌ። በተወደደ ቤንዚን ነው ያርከፈከፍኩት። ቤንዚን ነው የጨመርኩት። አይ ጽናት አንቺ እኔን አስይዘሽ እኔን አሳሰረሽ ዘና አልተከባቢ ጋር በሰላም ልትኖሪ በቃ እንደፈለግሽ ልትሆኚ በቤቴ ሄዶልሻል አንበሳው። ለይመችሽ በቃ ነው። ራሴን በራሴ ሳላደንቀው አላልፍም። አንዳንዴ ጭንቅላት ያስፈልጋል። ጭንቅላታችን የምታክል ጭንቅላት ዘክሮ ማገ መወዳደር መቼም አትይኝም። መቼም መስሎሽ ነው። ወይኔ እንዴት ነው የተናደደው? አይኑ ሁሉ ነው የተገለባበጠው። ወይኔ ልጄ ላይ ተጫወተችበት እንጂ አለቃትም። ዛሬ ደስታ ቀን ነው። አያስ ይኸውልህ ባቢ፣ ቅድም እንዳልኩ ከዚህ ትንሽ ርቀህ መደበቅ አለብህ። የተወሰነ ገንዘብን ያስገባልሃለሁ። እርግጠኛ ነኝ እያሱ በዚህ ሰዓት እብድ ሆኖ ነው የሚሆነው። ምን ማድረግ እንዳለብኝ ራሱ አላውቅም። እኔ በጣም ፈርቻለሁ። ጽናት፣ በዚህ ልክ አትፍሪ እንዴ! እኔ ብዙ ችግሮችን ያየው ሰው ነኝ እኮ። ሞትን ፊት ለፊት የተጋፈጥኩኝ ሰው ነኝ እንዴ! ስለኔ እያሱ ሰማ ብዬ የምፈራበት ምንም አይነት ምክንያት የለኝም። ፊት ለፊት ነው የምጋፈጠው። ይኸውልህ ጽናት፣ ጀግንነት ማለት ደግሞ ፊት ለፊት ችግሮች እንዳሉ እያወቁ በጽናት መቆም ማለት ነው። አያይ ባቢ፣ እኔ በየትኛውም መንገድ አንተ ማጣት አልፈልግም። ያ ነው ትልቁ ፍርሃቴ። ይኸውልህ ጽናት፣ እያሱ ፊት ለፊት ሊገልኝ ቢሞክር ራሱ ጀግንነቴን እንጂ ፍርሃቴን አላሳዩም። እኔ አንድ ነገር ምን እንደምፈልግ ታውቂያለሽ? ምንድን ነው ባቢ? አንቺ እንድትረጋጊልኝ ብቻ ነው ታዲያ። ቆይ እንዴት ብዬ ነው የምረጋጋው ባቢ? ንገረኝ እስኪ። ይኸውልሽ የእኛ ፍርሃት ለጠላቶቻችን ድል እንደማድረግ ነው። ስለዚህ አትፍሪ። እሺ፣ ግን ቢያንስ ለጊዜው ተደበቅ። ቢያንስ ቤት ያለውን ነገር በደንብ እስካረጋገጥ ድረስ ተደበቅ። ይህ ነገር አንቺን ተስፋ የሚሰጥሽ ከሆነ እሺ። ባቢ፣ የእውነት ስለምትሰማኝ አመሰግናለሁ። እና ደግሞ ቤት ውስጥ ምን እንደተፈጠረ በደንብ አጣርቼ ማውራ ይሆናል። እሺ፣ እደውልልሃለሁ።
እጠብቅሻለሁ ስሜት። አንቺም ደግሞ ራስሽን ጠብቂ። አንተም ራስህን ጠብቅ አደራ። ጽናት ውጭ ብዬሻለሁ። ወንድሜ ምን ነው ወንድሜ? ቆይ እንደው እንደዚህ እየጮክ ያለው እባክህን ተረጋጋ እያሱ። በቃ ቁጭ በል። ኧረ እባክህ ወንድሜ ተረጋጋ። እንዴ ጽናት እኮ ቤት የለችም። ኧረ እባክሽ ቤት የለችም። ሰውየዋ ጋር ሄዳ ነው። ስለምን ሰውዬ ነው የምታወራው እያሱ? ብሌን ልትዋሽኝ ሞከርሽ ነው? ቆይ ባቢኝ ባለው ሰውዬ በህይወት አለ አይደለ? ምን ንገሪኝ ብሌን፣ አትፍሪ። ቆይ ሌቦች አግተውኝ ያልሽ ጊዜ እሱ ነው ያገተሽ? ንገሪኝ፣ እየጠበኩሽ እኮ ነው። አዎ አግኝተው ነበር እንዴ? እና እስከ ዛሬ እንዴት አልነገርሽኝም? ቆይ ምን ብዬ ልንገርህ ወንድሜ? ነገሩ እኮ እንደምታስበው ቀላል አልነበረም። የፈለገ ከባድ ነገር ቢሆን ማወቅ አልነበረብኝም? ይገባኛል እኮ ወንድሜ፣ ግን ሁኔታዎች ምንም ነገር ጥሩ አልነበሩም። በቃ ለዛ ነው። ወይኔ እያሱ፣ አፍንጫዬ ስር ሆነው እንዲህ እንኳን ሲሆነው ትንሽ እንኳን አልጠረጥርም። ኧረ እባክህን እያሱ፣ ለምንድን ነው የማትረጋጋው? ቆይ በቃ ቁጭ በል እስቲ። ብሌን ውሃ አምጪልኝ። ውሃ እሺ በቃ ረፍ ቁጭ በል። ወይ እያሱ፣ ጭራሽ የማላውቀው እያሱ እኮ ነው የሆነብኝ። ጭራሽ እኔ እንደዚህ ይሆናል ብዬ በጭራሽ አስቤ አላውቅም። እንዴ ይሄን ጊዜ ቤት ሄዶ ቤቱን ድብልቅልቁን አውጥቶት ይሆናል። እንደው ምን ነው ዋጋውን በሰጠልኝ። እንደው ምን አለ እንደው ቀጥቅጦ ከላይኛው ፎቅ ታችኛው ፎቅ ባፈረጠልኝ፣ ከላይ ምድር ባፈረጠልኝ። እንዴ እያሱ፣ ያ ጽኑዬ የሚል እኮ የፍቅር አንደበት በአንድ የተቀየረና ወደ እሳተ ገሞራ እኮ ነው የተቀየረው። እንደ እሳተ ገሞራ እኮ ነው የፈነዳው። እኔ በጭራሽ እንደዚህ በአንድ ክብረት ትነዳለህ ብዬ አስቤ አላውቅም ነበር። ኢየሱስ እንዴ ሌላ ሰው ሆነብኝ እኮ። እንደው ምን አለበት እሷንማ ደግሞ እርግጠኛ ነኝ ዋጋዋን ነው የሚሰጣት። ይሄን ጊዜ ወይኔ ብሌን እንዴት ትኖር ይሆን? በአንድ እግሩ እንደሚያቆመው እርግጠኛ ነኝ። ሀገር ሰላም ብላ ቁጭ ብለን ጊዜ እቺ አፈር ድቤ ባበላልኝ። ምግብ ስትይ ነበር። ያው አምጥቼልሻለሁ። አመጣልኝ። ምግብ ነው
ምን ተረፍረፍ ነው እንዴ? ይቀርብሻል። አይ ተው በለው ነው ተው። የራቡ ሰው ምግብ አይጠጣም። ግዴታ መብላት አለብኝ። ተው ወይ ደግሞ መጣፈጡ በስመ አብ እኔን ትራፊ አልኩት። ለነገሩ እንደዚህ እኮ ትራፊና የሆነ ጥርግራጊ እኮ ነው የሚጣፍጠው። በጣም ነው የሚጣፍጠው። እንችን ጨርሳትና ሌላም ካለ ትጨምርልኛለህ ባብዬ። እንዴት ነው ይጨመር? ያው እርቦኝ ነው መሰለኝ ከአንጀቴ የማልደረሰው። ጭራሽ እገተው ቀርቶ አንቺን ልቀልብሽ። አሁን ምግብ የሰጠሁሽ ከአንቺ የምንፈልገውን ሳናገኝ እንዳትሞቺ ብለን። ወይኔ ሮማን፣ ይህን ትራፊ ከመበላ ብሞት ይሻለኝ ነበር። እኔ የምለው ሮማን፣ አበላልሽና አጠቃለልሽ ላንቺ አልታየሽም? በጣም እኮ ነው የምታስፈሪው። እድሜ ለአንተ ትራፊ አበላኝ። አይዞሽ ሮማን፣ የውሻዬን ትራፊ ነው ያበላሁሽ። ምን ነው ከሰው ትራፊ የውሻ ትራፊ አይሻልም ብለሽ ነው? ውሻን እኮ አንዴ ካበላሽው መቼም ቢሆን አይረሳሽም። ጋሻሽ መከታሽ ነው የሚሆነው። አየሽ አንቺ ማለት እቺ ነሽ። አሁን ያጎረሰሽ ነች። አሁን ትነክሻለሽ። ጽኑ፣ ቆይ ምን እያደረግሽ ነው? ለምንድን ነው የቆየሽው? ፓፒ እንዲረጋጋ ለማድረግ እየሞከርኩ ነበር፣ ግን ምንም ሊረጋጋልኝ አልቻለም። ሮቤል፣ ይኸውልሽ ጽናት፣ እያሱ አብዶልሻል። እኔ ራሱ ይሄንን እያሱ በጭራሽ አላውቀውም። ኧረ እባክህ ሮቤል፣ እባክህን አታስፈራራኝ። እያስፈራራሁሽ አይደለም ጽኑ። እና ሽቃን ውስጥ ምን እያደረገ ነው? ይኸውልሽ ጽናት፣ ሳሎን እያበደልሽ ነው። ጭራሽ ብሎ ደግሞ ብሌንንም ሮማንንም እንዳገታችኋት ሮማን ነግረዋለች። ምን? አዎ ጽናት፣ ሁሉንም ነገር ሮማን ነግረዋለች። ለማንኛውም አንቺ ተረጋጊ፣ ሁሉም ነገር አብረን እንጋፈጠዋለን። አልፈራም፣ በጭራሽ ምንም አልፈራም ሮቤል። ለማንኛውም እኔ ገብቼ እጠብቅሻለሁ። አንቺ ቀስ ብለሽ ነይ። እሺ። እሺ፣ ምንድን ነው የሚሻለኝ? ምንድን ነው ማድረግ ያለብኝ ነገር? ብቻ ኢየሱስ ስሜታዊ የሆነ ይሆን የማይሆን ነገር እንዳያደርግ ነው ፍርሃት። ብሌን አንድ ጥያቄ ልጠይቅሽ?
ምንድነው ወንድሜ? ባቢ ተብዬው አንቺን አግቶሽ የነበረበትን ቤት ታስታውሻለሽ? አዎ በደንብ አስታውሳለሁ፣ ትዝ ይለኛል። ስለዚህ አብረን ብንሄድ ታሳይኛለሽ ማለት ነው? አሳያለሁ። እሺ ወንድሜ። አሁንም የምትወደው ይመስልሻል? አዎ በጣም ነው የምትወደው። ለዚህ ነው እኔ ስንት ጊዜ ልጅ ነው ለስላት ዝግጁ እንዳልሆነሽ ብትነግረኝ። ይሆናል እንግዲህ ወንድሜ። እስካሁን የቀለደችበትን ፍቅሬን እያንዳንዱ መንዘር ይቀበላታለሁ። እስካሁን በማንነት አፍቅሬያታለሁ። ከዚህ በኋላ ግን አዲሱን እያሱን አስተዋውቃታለሁ። ምን ለማድረግ አስበህ ነው ወንድሜ? የጀግና ሰው በቀል ምን አይነት እንደሆነ ለሁለቱም አሳያቸዋለሁ። ኢያሱ አሁን ተረጋጋ። ተረጋግቻለሁ ሮቢ። ወንድሜ በቃ ተጫወት። እሺ ወዴት ነው? እላይኛው ክፍል ነኝ። እላይ ለምንድን ነው ሰው ቁም መሰረው ቀደም እኮ እየጠራ ነበረ። አሁን መጨረሻ ተዘጋ። የፈጣሪ ያለ
ቀሽም ልጅ ነኝ። እናቴ ሰጠችኝ አንድ ስራ እንኳን መወጣት አልቻልኩም። በቃ አሁን ስልኳ አይሰራም ብላት በጣም የምታዝነው። ምንድን ነው እሺ የሚሻለኝ? ለነገሩ እኔ ምን ላድርግ? በቃ የምችለውን እኮ ሞክሬያለሁ። ስልኳ አይሰራም። እንግዲህ ሰውዬው ምን ላድርገው እኔ? ሰው እንዴት ይሄን እንኳን መወጣት ያቅተዋል? ቆይ ጠራል። ይህም ተስፋ ነው። ብሌን ምን ሆነ ይሆን? ቆይ እንዴት አንዴ እንኳን መታበቅ ብላ አታየኝም እንዴ? ቆይ ምን አርኪያት ነው? በጤናዋማ አይመስለኝም። የሆነ የተፈጠረ ነገር አለ እርግጠኛ ነኝ። እንዴት መልሱን እንኳን አትነግረኝም? ለሰውየው ደውይለት ብያት ነበረ። ምን እንዳላት ቁጥሩን ታገኘው አታገኘው እንኳን እንዴት መታ አንዴ እንኳን ብቅ ብላ እንዴት አትነግረኝም? ልጅማ የሆነ ነገር ሆናለች። ልጅን የሆነ ነገር አድርጋት ይሆን እንዴ? ልጅን የሆነ ነገር አድርጋት ይሆን እንዴ? አታረገው። ለነገሩ ወንድሟ መጥቶላታል። ወንድሟ ሄዶላታል። ብቻዋንማ ብተዋት በጭራሽ አላምናት። መተኛችበት እንኳን ገብታ የምትገላት ነው የሚመስለኝ፣ የምታፍናት ነው የሚመስለኝ። ቻረመኔ አባቷ ልጅ። አረ የእናቷም ነች እች ማትረባ። ሁሉም አይረቡም። በቃ ሁሉም እንዴ። አይ በጤናው አይሆንም። የሆነ ነገርን እንደተፈጠረ ውስጥ ይሰማኛል። እንዴት ነው? ሮማን እንዴት አደርሽ? ዝምታ መልስ ነው? እንደፈለክ። ምን ማለት ነው እንደፈለክ ማለት? ይኸውልህ ባቢ፣ ማንም የላትም ብለህ ነው አይደል እንደዚህ የምታደርገኝ? እኔም እኮ ወንድ ልጅ አለኝ። ተይ እንጂ ሮማን፣ አታስቂኝ እባክሽ። ወንድ ልጅ ካለሽ መጥቶ ፊት ለፊት አይጋፈጥልሽም? እሱ ከነጭራሹ መኖርሽን ረስቶሻል። ትሰማኛለህ? የኔ ልጅ መቼም አይረሳኝም፣ ስለማታውቀው ነው። እያሱን በደንብ አውቀዋለሁ። አንቺን ከኛ ለማዳን ምንም ዝግጁ አይደለም። እያሱ ብቻ አይደለም ደግሞ ብሌንም እንደዛው ናት። ትሰማኛለህ? ልጆቼ እዚህ እንደሌለው ስለሚያውቁ ነው እንጂ እዚህ እንዳለው ቢያውቁ ማለት ነው ምን እንደሚፈጥሩ ለአንተ ማስረዳት አይጠበቅብኝም። እንደዛ ነው። ግን ብሌን ሁሉንም ነገር ታውቃለች። እናቷን ለመርዳት ምንም ነገር አላደረገችም። ይኸውልህ እኔ ልጄን በደንብ አውቃታለሁ። በሆነ ነገር አስፈራርታችኋት እንጂ ዝም ብላ አትተወኝም። ገባህ አይደለ? አንድ ነገር ልንገርሽ ሮማን፣ ብሌንን አላስፈራራናትም። ወንድ ልጅሽም እንደዛው ስላልፈለገ ነው። አሁን ላይ እንደሚመስለኝ ሁሉም ሰው ትክክለኛ ማንነትሽን እያወቀ ይመስለኛል። አሁን ውጣልኝ፣ ምንም አታደርግልኝ። ቢያንስ ዝም በማለት ተባበረኝ። በቃ ዝም በል፣ ድምፅህን መስማት ነው ያስጠላኝ። ውጣልኝ አሁን። እኔ የምለው ሮማን፣ እዚህ ከመጣሽ በኋላ በትክክል እንቅልፍ አልተኛሽም። ከዚህ ከወጣሽ በኋላ
ወገብሽ በትክክል የሚሰራ ይመስልሻል? ውጣልኝ! አሁን ካጠገቤ ውጣልኝ ከፊት እያልኩ ነው። በጣም ጥሩ። መልካሙ ሊሆንልሽ። እኔ ሮማን ይሄን ፋይል ትሞታታለህ እንጂ መቼም አልሰጥም። መቼም ስትመኘው ትኖራለህ እንጂ ሬሳዬን ከዚህ ብታወጣ ራሱ መቼም አልሰጥም። አላወከኝም። ገንዘቡ ደረሰ ባቢ? አዎ ደርሶኛል ጽጌ። አንቺ ገባሽ? አልገባውም እባክህ፣ በር ላይ ነኝ። ይኸውልሽ ጽኑ፣ ሌላ ያሰበው ተንኮል ካለ እሱንም ልቀላቅለው እችላለሁ። ምንም እንዳትፈሪ። አልፈራም ባቢዬ። በቃ እንደተባባልነው ለጊዜው ደበቅ ያለ ቦታ አልጋያዝ፣ እኔ ራሴ ያለህበት ቦታ እመጣለሁ። እሺ ጽኑ፣ ይህን ሁሉ ማድረገው አንቺ ነፃነት እንዲሰማሽ ብቻ ነው። አዎ ይገባኛል ባቢ። እደውልልሻለሁ። ራስሽን ጠብቂ። እሺ አንተም እንደዛው። ኧረ እባክህ ተረጋጋ። ቆይ ምን ሆነህ ነው? ለምን ራስህን አታረጋጋም?